የጄኔቲክ ስህተቶችን የሚያስተካክል በሽታን የሚፈውስና አልፎ ተርፎም የሰብሎችን አፈጣጠር ከስር መሰረቱ ቀይሮ በተፈለገው መንገድ እንዲያድጉና እንዲራቡ የሚያደርግ የህይወትን ኮድ እንደገና ሊጽፍ የሚችል ኃይለኛ መሳሪያ ነው። ይህ የሳይንስ ልቦለድ አይደለም። በገሃዱ ዓለም እየተሰራ ያለ ክሪስፐር ጂን ኤዲቲንግ የተባለ ቴክኖሎጂ ነው። ሳይንስን እስከ ወዲያኛው የሚቀይር ቴክኖሎጂ። በዚህ ቪዲዮ ውስጥ ክሪስፐር ጂን ኤዲቲንግ ምን እንደሆነና እንዴት እንደሚሰራ እንቃኛለን። በመድኃኒትና በግብርና ላይ ያለውን ከፍተኛ እምቅ አቅም እንዲሁም ከጥቅሙ ጎን ለጎን የሚያመጣቸውን ችግሮች ለመመልከትም እንሞክራለን። ይህ መሳሪያ የሰው ልጅ የወደፊት ዕጣ ፈንታ እንዴት እንደሚለውጥ ለማወቅ ቪዲዮአችንን እስከ መጨረሻው እንድትመለከቱ እንጋብዛለን። ክሪስፐር ምንድነው? ክሪስፐር ማለት በተፈጥሮ ከባክቴሪያዎች ውስጥ የተገኘ ራስን የመከላከል መንገድ ሲሆን ይህ ራስን የመከላከል መንገድ ደግሞ ባክቴሪያዎች ራሳቸውን ከቫይረሶች ለመጠበቅ የሚጠቀሙት መንገድ ነው። ሳይንቲስቶች ይህ ባክቴሪያዎች ራሳቸውን የሚጠብቁበት መንገድ የሰው ልጅን ጂን ወይንም ዘረመል ለማስተካከል እንደሚጠቅም ተረድተዋል። ክሪስፐር ከስካሁኑ ተመሳሳይ ቴክኖሎጂዎች ለየት የሚያደርገው በጂን ኤዲቲንግ ላይ የሚፈጠሩ ስህተቶችን መቀነሱና በተለይ የጂኖችን የመለየት ችሎታው ነው። ከድሮዎቹ ብዙ ጊዜን ከሚፈጁና ብዙ ስህተቶችን ከሚሰሩ የጂን ማስተካከያ ዘዴዎች በተለየ መልኩ ክሪስፐር ጂኖችን በሚያስደንቅ ትክክለኛነት ኢላማ ያደርጋል። ይህም ያልተተነበዩና ያልተገመቱ ስህተቶችንና እንከኖችን ይቀንሳል። ፈጣን፣ ወጪ ቆጣቢና በሚያስደንቅ ሁኔታ ሁለገብ የሆነ ቴክኖሎጂ ነው። በጄኔቲክስ ውስጥ በአንድ ወቅት የማይቻል ተብለው የታሰቡ ለነበሩ ነገሮች መደረግ እንደሚችሉ የሚያሳይ ነው። ክሪስፐር ጂን ኤዲቲንግ እንዴት እንደሚሰራ አንድ በአንድ እኔ። ሁሉም ነገር የሚጀምረው እንደ ጂፒኤስ በሚሰራ የተለየ ዲዛይን ባለው ሞለኪውል መመሪያ አርኤንኤ ነው። የዚህ አርኤንኤ ስራ መስተካከል ወይንም አሰራሩ መቀየር የሚያስፈልገው የተወሰነ ጂን ወይንም የጂን ቅደም ተከተል ለማግኘት በሰፊው ዲኤንኤ ውስጥ መፈለግ ነው። ይህ መመሪያ አርኤንኤ የተሰራው ኢላማ ከሆነው የዘረመል ኮድ ጋር እንዲመሳሰል ተደርጎ ነው። መመሪያው አርኤንኤ መድረሻውን ካገኘ በኋላ ብዙውን ጊዜ ሞለኪውላር መቀስ ተብሎ የሚጠራውን CAS9 የተባለ ኤንዛይም ይዞ ይመጣል። የCAS9 ሚና ቀላል ነገር ግን ወሳኝ ነው። በመመሪያው አርኤንኤ በተነገረው መሰረት ትክክለኛው ቦታ ላይ ዲኤንኤውን ይቆርጣል። CAS9 ዲኤንኤውን መቁረጡን በተሳካ ሁኔታ ካከናወነ በኋላ ሴሉ በጂኑ ውስጥ ያለውን ስህተት ይገነዘባል። አስከትሎም ተፈጥሯዊ የዲኤንኤ መጠገኛ ዘዴዎችን ማከናወን ይጀምራል። አስገራሚውና ዋናው ነገር የሚከሰተው ታዲያ እዚህ ጋር ነው። ሳይንቲስቶች ይህንን ሴሉ የሚያካሂደውን የጥገና ሂደት በሁለት መንገድ ሊጠቀሙበት ይችላሉ። አንደኛው ሴሉ ያለበትን ዘረመል ወይንም ጂን የተቆረጠውን ቦታ በተሳሳተ መንገድ ጠግኖ ስራውን እንዲያቆምና በሴሉ ውስጥ ያለው ችግር በዚህ መልኩ እንዲቀረፍ ማድረግ ሲሆን፣ ሌላኛው ደግሞ በአዲስ የጄኔቲክ ማቴሪያል የተቆረጠውን ቦታ እንዲጠገም ማድረግ ነው። በዚህም አዲስ ጂን መፈብረክ፣ የተበላሸውን ጂን ማጥፋትና የተሳሳተውን ደግሞ ማስተካከል ይቻላል። ይህ አጠቃላይ ሂደት ፈጣንና በትክክለኝነት የሚሰራ ብቻ ሳይሆን በሚያስደንቅ ሁኔታ በብዙ ቦታዎች ላይ ልንጠቀመው የምንችለው ነው። ይህም ሳይንቲስቶች ከዓመታት በፊት ይቻላል ተብሎ በማይታሰብ ሁኔታ በሚገርም ትክክለኝነት ጂኖችን ኤዲት ማድረግ ያስችላቸዋል። የክሪስፐር ጂን ኤዲቲንግ ጥቅሞች ብዙ ናቸው። በሕክምና በግብርናና በተለያዩ ቦታዎች ልንጠቀመው የምንችለው ነው። በሕክምና ለምሳሌ እንደ ኦቲዝም ያሉ በጂን ስህተት አማካኝነት ይመጣሉ ተብለው የሚታሰቡ በሽታዎች ላይ ጥቅም ላይ ሊውል ይችላል። ኦቲዝምን ለመረዳትና በስኬት ለማከም በሚቻልበት ጊዜ ላይ ነን ለማለት ክሪስፐር ጂን ኤዲቲንግ ገና በመጀመሪያዎቹ ደረጃዎች ላይ ያለ ሲሆን የኦቲዝም ስፔክትረም ዲስኦርደር በጄኔቲክና በአካባቢያዊ ሁኔታዎች ተጽዕኖ ሊመጣ የሚችል ችግር መሆኑ እንደ ጂን ኤዲቲንግ ባሉ ነጠላ መፍትሄዎች ለመፍታት አስቸጋሪ እንዲሆን ያደርገዋል። ሆኖም የጂን ኤዲቲንግ ቀላል የማይባል አስተዋጽኦን በዚህ ሂደት ውስጥ ሊያደርግ ይችላል። የክሪስፐር አቅም ትልቅ ቢሆንም የሥነ ምግባር ጥያቄዎችን ግን ማስነሳቱ አልቀረም። በጣም ከሚያከራክሩት አንዱ ደግሞ የጀርም ላይን ማረም ማለትም የጽንሶችን ዲኤንኤ መቀየር ነው። እነዚህ ለውጦች ደግሞ ከዘርዘር የሚተላለፉ ናቸው። የሰው ልጅ ገና ጽንስ ሆኖ በሆድ ውስጥ ሳለ የዘር ሐረጉ ላይ የሚደረጉ ለውጦች ቋሚ ለውጦች ሲሆኑ ለወደፊት ትውልዶች ይተላለፋሉ።
ይህ ደግሞ ዲዛይን የሚደረጉ የሰው ልጆች ዲዛይነር ቤቢስ ይበራከታሉ ተብሎ እንዲፈራ አድርጓል። እንደ ኢንተለጀንስ፣ አፈጣጠር፣ መልክና አቋም የመሳሰሉ በተፈጥሮ የምናገኛቸውን ነገሮች ገና ጽንስ ሳለን ተመርጠው ሊስተካከሉ ይችላሉ ማለት ነው። ይህም በሽታዎችን ከማዳን አልፎ ይህ ቴክኖሎጂ እስከምን ድረስ ይሄዳል የሚል ጥያቄን ያስነሳል። በሕክምናው ዘርፍ ማለፍ የሌለብን መስመር የትኛው ነው ብለን እንድናስብም ያደርጋል። ክሪስፐር ጂን ኤዲቲንግ ከሳይንሳዊ ግኝትም በላይ ነው። መድኃኒት፣ ግብርናንና ሌላው ቀርቶ የሰው ልጅን ራሱን የመቅረጽ ኃይል ያለው ትልቅ መሳሪያ ነው። የጄኔቲክ በሽታዎችን ከማዳን ጀምሮ ውስብስብ የሆኑ የሥነ ምግባር ጥያቄዎችን እስከ ማስነሳት የደረሰው ትኩረትን የሚስበው ይህ ነገር ታዲያ ቀጣይ ጉዞ ወዴት ይሆን? ይህንን ትልቅ አቅሙንስ እንዴት በኃላፊነት እንጠቀምበት የሚለው ለሰው ልጆች የሚተው ጥያቄ ነው።